በቃ ተረጋጊ ምናሴ። መምጣት የሌለበት ሰዓት ነው የመጣኸው። እንዲሁም በተቃራኒ። ምን ሆኖ በተቃራኒ? መምጣት ባለብኝ ሰዓት ነው የመጣሁት። አንተ ባትመጣ እኮ ዛሬ ያንን ሰይጣን ገላግየው ነበር። እማዬ አንቺ ምንም እንድትሆኝብኝ አልፈልግም። ለዛ ደግሞ መምጣቴ ትክክል ነበር። ምናሴ እስኪ ተወኝ እባክህ። ቆይ በኋላ አምጣልሽ፣ ያረጋጋሻል እማዬ። ቆይ ግን አንተ እንዴት ነው በዛ ሰዓት የመጣው? ለአንተ ነው ደውዬለት ነበር። ለምን? ሰላም ያደረገውን ነገር ስትነግረኝ በጣም ስላናደደኝ ደወልኩለት። ምን ልታደርገው? ምን ላደርገው እንደነበረማ እኔም ራሱ አላውቅም። እና እዛ ቦታ ቀጠረ? አዎ፣ የት እንገናኝ ስለው ቅድም የተገናኘንበት ቦታ ቀጠረኝ። ቆይ እንዴት ነው ነገሩ? ምን ነው እማዬ? ምንም አልገባኝም። ይሄ ሰላምዬን የሚያስቸግራት እንዳይሆን። እንዴ አንተም ታውቅ ነበር እንዴ? አሁና ሰላምዬ ነግራኝ ነበር። ምን? መቼ? ባለፈው ፈልገን አጣ ነው እንጂ። ከማን ጋር? ከሰላም ጋር ነው። እና ለምንድን ነው የምትፈልጉት? አናቱን ተውለት አድርጌ ልገላግለው ነበር። እንዴ ጋሼ ምን ይሁን ብለህ ነው ደግሞ አንተ የምትገላግለው? ቤተሰቡን እየበጠበጠ ዝም ማለት ነበረብኝ። ጋሼ ለካ እንደዚህ የተናገርከኝ በሱ ምክንያት ነበር ማለት ነው። አሁና እናንተማ ልጆቹን ረስታችኋቸው የለ እንዴ? ወይ ጉድ! ለማንኛውም ሜላት ልትገላግለው ነበር። ፈጣሪ ነው ያተረፈው። አይ ባለፈው ሰላም ሆስፒታል ገብታ የነበረው ጽንሱን ለማስወረድ ስትል ተጎድታ ነበር። ይህን ሁሉ ነገር አንቺ ታውቂ ነበር? እኔማ ማን ነግሮኝ? ከሀና ጋር ነው ሁሉን ነገር ያደረጉት። አንቺ ነገሩ ያኔ ታማያል። እንዴት ነገሩን አልጠረጠርሽውም? ወይ ጉድ! እኔ እሷ ተረፈች አልተረፈች የሚለውን እንጂ ይሄን መቼ አስብኝ። እና ብትወልዶ አይሻልም ነበር? እኔ አልሰማሁም ነበር አልኩህ እኮ። እኔ እኮ ምን እንደምልም እኮ ግራ ገባኝ። ልጁ ውፍረት የሚባል ነገር አያውቅም። ሰላምን አስረግዞ ጭራሽ ደግሞ ሀናንም ይመኝልህ ነበር። ምን? ቆይ እንዴት? እኔም እኮ ያናደደኝ እሱ ነው። ጭራሽ ሀናና ሰላም አብራችሁን ካላደራችሁ ሚስጥራችሁን አጋልጣሉ እያለ ያስፈራራችኋል። ጋሼ ያለው ነገር እውነቱን ነው ማለት ነው። ድማሙ ደግሞ ምንድን ነው እውነቱ? ልጆቹን ረስታችኋል አለኝ። ይሄ ነገር ሁሉ ሲካሄድኛ የት ነው? ወይዘሮ ሜላት አንተነህን ልትገል ወደ ከተቀጣጠሩበት ቦታ ደርሳ ነበር። እንግዲህ ወይዘሮ ሜላት ልጆቿ ላይ ባደረሰው ነገር በጣም ተናዳ ከቤት መሳሪያን ይዛ ወጣ ነበር እና መንገድ ላይ ተገናኝተው እየዛተችና እያስፈራራችው እያለ መጨረሻ ላይ ግን ጥይት አወጣችበትና ስደቅንበት ምናሴም ሰላም ነግረው ስለነበረ በጣም ተናዶ ሰላምን ጥሏት እሱን ደውሎ እንገናኝ ብሎ ሁለታቸውንም አንድ ተመሳሳይ ቦታ ላይ ቀጥሮ አንተነህ ምናሴንም ስለቀጠረው ሁለታቸው ሲገናኙ እንግዲህ እሱ ሲያይ እናቱ አንተነህ ልገለው ሽጉጥ ደቅናበታለች። በዛም ምክንያት እናቱ እስር ቤት እንድትገባበት ስለማይፈልግ በመሀል ገብቶ ማዬ ተረጋጊ፣ ቆይ ምናምን አንቺ ችግር ውስጥ እንድትገቢ ድጋሚ አልፈልግም ብሎ አንተነህም አመሰግናለሁ ብሎ ሽልክ ብሎ ጠፍቷለኝ። እሷም ማስቆም አልነበረብህም በማይሆን ሰዓት ነው የመጣኸው እያለች እየተናደደችበት ነበር። እሱ ግን ማየ ተረጋጊና ሁኔታዎችን በተረጋጋ ሁኔታ እናስብ ሲላተኝ ልጆች ላይ ያደረገውን ነገር አልሰማህም እንዴ? በጣም እኮ ነው የተዋረድኩትና እደፋዋለሁ አልለቀውም እያለች ልጇ ማስተዋይ ስለሆነ አረጋግቶታል። በሌላ በኩል ሰላምና ሀና ተጨንቀዋል። እናታቸው ሽጉጥ ይዛ እንደወጣችና ልትገለው እንደሆነ ስላወቀች በተለይ ሀኒ ስላየቻት በጣም ተጨንቃለች። እሷ ልጁን ገላ እስር ቤት ድጋሚ እንድትገባ እናቷ ስለማትፈልግ በተደጋጋሚም ስልክ ሲደውሉ አታነሳም። ለአንተነህም እየደወሉ ነበር አያነሱም። እና በቃ ገለው ነው የሚያነሳው እያለች ሀናም እየተጨናነቀች፣ ሰላም ደግሞ እማዬ የምታደርገውን ነገር ታውቃለች፣ ስለዚህ ተረጋጊ፣ እንደዚህ መሆን የለብሽም ነው ወይስ ለምንድነው አባትሽ ነው እንዴ እንደዚህ የምትንሳፋሰፊለት እያለቻት ነበር። ሀናም እኔ ለሱ ሳይሆን እናቴ ችግር ውስጥ እንዳትገባ ለሷን የተጨነኩት እያሉ በመሀል አባታቸው የተጨነቁ እያለ መጣ እና ለምንድነው እንደዚህ የተጨናነቃችሁት ብሎ ሲጠይቃቸው እማዬ ጉድ ሆነንልሃል እማዬ መሳሪያ ይዛ ወጣች አንተነህ ልትገለው ለምንድነው የምትገለው ብሎ ሲል ያው
ነገሩት ማለት ነው። ሽጉጥ ይዛን እንደወጣች እሱም በመሄድ አለብን ታዲያ እሷ ምን ያህል ችኩል እንደሆነች እና ለውሳኔ በጣም ፈጣን እንደሆነች እያወቃችሁ ለምንድን ነው የተዋችኋት? መከተል ነበረባችሁ ብሎ ሁለታቸው ሶስታቸውም እንግዲህ ፍለጋ እሷን ወጥተዋል። የት እንደሚያገኟት ባይታወቅም ማለት ነው። እናም ወይዘሮ ሜላት እንግዲህ የሴት ጀግና ናት። በልጆቿና በቤተሰቧ የመጣበትን ይቅር አትልም። አንገቱን ብዬ እገላግለዋለሁ እንጂ በሱ ምክንያት ተዋርጄ አልቀርም ብላ በክብሯና በቤተሰቦቿ የሚመጣባት ሰው ስለማትወድ ከአቶ መስፍን ይልቅ እሷ የሴት ወንድ ሆና እንግዲህ አናቱን ልትለው ሄዳ ነበር። ነገር ግን አንተነህ አምልጧል ማለት ነው። በሌላ በኩል ቤቲ እህቷ እስካሁን እንደጠፋችባት ነው። እናም አንተነህ እየተከታተላት ስለሆነ እሷን በድጋሚ እየተከታተለችው ነበር። እናም እየተከታተለችው ከሜላት ልጆች ጋር እንደሚገናኝ ስለደረሰችበት ይህን ሚስጥር ልትናገር ሄደች። አቶ በቃሉ ግን በጣም ደፋር ነሽ፣ እንዴት ባለፈው በሽጉጥ አስፈራርቸሽ ድጋሚ ትመጫለሽ ፊቴ ስትለው፣ አይ አለቃ አንተ ይቅር ባይ እንደሆንክና በእኔ እንደማትጨክን አውቃለሁ አለችው ማለት ነው። እሱም ላልጨክን እችላለሁ፣ ግን በልጄ ከመጣሽብኝ ግን ይቅርታ አላደርግልሽም ብሎ አላት ማለት ነው። እናም እሷ አንተነህ በተደጋጋሚ ከሜላት ልጆች ጋር እየተገናኙ ነው ብላ ስትነግረው፣ እሱ ግን ስለቀናሽበት ነው እሱ ከአንቺ በኋላ መጥቶ እኔ ጋር ጥሩ ሁኔታ ላይ ስላለን ቀንተሽ ነው እንደዚህ የምታደርጊው እና አይደለም እኔ እየዋሸሁ አይደለም እመነኝ ስትለው በጭራሽ ሊያምናት አልፈለገም ማለት ነው እንደቀናች። ምክንያቱም በፊት ታማኝ ነበርሽ፣ አሁን ግን በጣም ብዙ ነገር እየወሸሽ ነው፣ ብዙ ነገር እያበላሸሽ ነው፣ ስለዚህ መስማት አልፈልግም ብሎ ካስወጣት በኋላ እሱ ግን እውነትም እየተገናኘ ነው እንዴ ብሎ አሰበበት ማለት ነው። እናም ተቀጣጥረው አገኙ። ጭራሽ ለምንድን ነው ከወይዘሮ ሜላት ልጆች ጋር የምትገናኘው ሲለው፣ አይ የሚከታተል ሰው የረሳው ነገር አለ። ከወይዘሮ ሜላት ጋር ተገናኝተን በሽጉጥ ልትገልኝ እንደሆነ ማልነገረህም ሲለው፣ ለምን ልትገልህ ትችላለች? ከኔ ጋር እንደምትሰራ ደርሳበት እንዳይሆን ሲለው፣ እኔም አላቅም፣ ግን በዛ ጉዳይ አይመስለኝም፣ በልጆቿ ጉዳይ ነው የሚመስለኝ፣ ግን እደርስበታለሁ ብሎ እሱም ምናልባት ለእሷ እየሰራህ ከሆነ እሷ ያላ ሽጉጥ እኔም አለኝ፣ ስለዚህ እደፋሃለሁ፣ እገልሃለሁ፣ አርፈህ ብትቀመጥ ይሻላል፣ አሁኑ ላይ አልፈልግም፣ ውጣልኝ ብሎ አስወጥቶታል ማለት ነው። እናም እሱ ቤትን እንደሚከታተላት ቤቲ ደግሞ እየተከታተለች ለአቶ በቃሉ ሚስጥሩን እየተናገረችው ነው። እውነት ለመናገር ብዙ እሷ ባለውለታው ነበረች፣ ግን ብዙ ነገር ነው ያመሰቃቀልባትኝ። እሱ ከመጣ በኋላ ከአለቃዋ ጋር ያለው ነገር ሁሉ እንዲጠላትና የውሸት ታሪክ እየነገር እንዲጠላትና ከስራዋ እንዲያባረራት ምክንያት የሆነው አንተነህ ነው እውነት ለመናገር። እናም እሷን ብድሯን ትመልሳለች ብለን ተስፋ እናደርጋለን። አባባ ኖላዊ በፋኖሴ ምክንያት በጣም ተጨንቀዋል። እንግዲህ ፋኖሴ ስላረገዘች ጸባዩ ስለተቀያየረባቸው እሳቸው በእርግጥ እንዳረገዘች ስለማያውቁ በምን ምክንያት ጸባዩ እንደተቀያየረ አልገባቸውም እና በጣም ተጨንቆ ስላያቸው ያሲር ምን ሆነው ነው ብለው ሲጠይቃቸው ያው በዛች መከረኛ ፋኖሴ ምክንያት ነው እና በጣም ጸባዩ እየተቀያየረ ነው ከጊዜ ወደ ጊዜ ሲለው፣ እሱም አርግዛ እንዳይሆን ሲለው ያው አባባ ኖላዊ መውለድ እንደማይችሉ ስለሚያውቅ ጭራሽን የመውለድ ስለማልችል እየተሳለክብኝ ነው፣ ለነገሩ አንተ አይደለም ፈጣሪ ነኝ አንተ መጫወቻ ያደረገኝ ብሎ ውጣልኝ ብሎ አስወጥቶ ሰደደው ማለት ነው። እናም በፋኖሴ ምክንያት በጣም ተጨንቋል። ፋኖሴ ግን የእውነት አርግዛ ከሆነ በጣም ነው ደስ የሚላቸው አባባ ኖላዊ ከሀና ውጭ ሌላ ልጅ ሊኖራቸው በመሆኑ። እናም ያሲርም እንግዲህ ውጣ ስለተባለ ወጣ ማለት ነው። ወይዘሮ ሜላትም ከአንተነህ ቆይታ መልስ በጣም ተናዳ እየነገረችው ነበር። ልትመጣ አይገባም ነበር፣ ባልሆነ ሰዓት ነው መታ ያበላሸብኝ፣ አናቱን ብዬ ልገድለው ነበር እያለችው ያው እሱም መረጋጋት እንዳለባት ልጇም እየመከራት ነበር አስተዋይ ስለሆነ እና እሱም ያው ያደረገውን ነገር እያየህ እያወቅክ በሱ ምክንያት ስለተዋረድኩ እንዴት ያው ምናሴ ደግሞ እውነቱን አላወቀም። የሰላም ፍቅረኛ እንደሆነና እያስቸገራቸው ስለሆነ ብቻ ነው የሚያውቀው እንጂ ያው ከእሱ አርግዛ እንዳስወለደች አያውቅም። ሰላም በዚህ ምክንያት በጣም ተጨንቃለች። ቤተሰቡን አይን ቀና ብላ ማየት አልቻለችም። በእርግጥ ሁሉም ተረድቷታል። ከእናቷ በፊት ያው እናቷን በንዴትና በስሜታዊ ሆና ስለምትናገር ለምንድን ነው እያዋረድሽኝ? በአንቺ ምክንያት ተዋረድኩ፣ አንቺ ማፈሪያ ነሽ ስላለቻትኝ ሁላቸውንም ለማየት አልደፈረችም ማለት ነው። ምናሴ ግን በቃ የተረጋጋና አስተዋይ ስለሆነ አንቺ ምንም ከሰው የተለየ ነገር አላደረግሽም፣ ራስሽን አትውቀሽ
ራስሽን አትውቀሽ። አንቺ ያኔ እማዬ ስታረቅሽ የሆነ የሚሰማሽ እና የምትጠጊበት ሰው ስላጣሽ ነው ያኔ ሂደሽ ከአንተ ነጋ ጓደኝነት የጀመርሽው። ስለዚህ አንቺ አይደለም ጥፋቱ ብሎ ስለተረዳት እሷም ደስ ብሏት ነበር። በጣም ደስ ብሏት እሷም በቃ ምን አይነት ሰው ነህ ግን እንዴት ነው የምታስበው ብላ ደስ ብሏት አቀፈችው ማለት ነው። ምናሴ ስለተረዳት እና ምንም ነገር ብታረጊ የኔ ክብር አንቺ በምታረጊው ነገር አይጨምርም አይቀንስም። ስለዚህ አትጨነቂ። እማዬም ቢሆን ስለተናደደችብሽ ነው እንጂ ከጊዜ በኋላ ስትረጋጋ ይቅርታ ታረግልሻለች ብሎ መከራት ማለት ነው። እናም ደስ ብሏታል በጣም። ያው ምናሴ በጣም አስተዋይ እና ቤተሰብ ውስጥ አስተዋይ ሁሉን ነገር አገናዝቦ የሚያወራ ልጅ ስለሆነ ሰው ደግሞ ጥፋተኛ ስሜት ሲሰማው አላጠፋህም ሁሉም የሚያጠፋውን ነገር ነው ያጠፋው ምናምን ሲባል በጣም ደስ ስለሚለው ከመፍረድ ይልቅ ያ ሰው እንዲስተካከል የበለጠ መቅረብ ወደኛ ማቅረብ ነው መፍትሄው ጥሩ የሚሆነው። እና ምናሴም ያደረገው ነገር በጣም ጥሩ ነው። እሷ በጣም ራሷን እንዳጠላና ራሷን ከሌላው የተለየ ኃጢአተኛ አድርጋ የተፈጠረ ነገር ድጋሚ መመለስ ስለማይችል ድጋሚ መልሶ ማስተካከል ስለማይቻል የተፈጠረውን ነገር አምኖ ከመቀበል ውጭ ሌላ ምንም አማራጭ ስለሌላት ማለት ነው።